بيلي سلا سلا بيلي سلا يني ولا سلا بيلي سلا سلا بيلي سلا يني ولا سلا بيلي سلا سلا بيلي سلا يني ولا سلا بيلي سلا سلا بيلي سلا يني ولا سناي 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 ሰናይ ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት አድራሻ 3902 ኢስት ፖንስ ዴሊዮን ክላርክስተን ጆርጂያ 30021 ስልክ 404 292 3630 ወይም 678 886 2705 የሺማርት ፍላጎትና ኪስ የሚጣጣሙበት ሰላበይልኝ ሰላ ሰላበይልኝ ሰላ የኔ ወለላ ሰላበይልኝ ሰላ ሰላበይልኝ ሰላ የኔ ወለላ ቆይ ሐሳብህ ምንድነው ባለቤቴ ያንተን ታሪክ ብታቅ ትዳሬ እንደሚፈራርስና እንደሚበጠበጥ ታውቃለህ አይደል ታዲያ ነው ምን አረኩ ያለ ምንም ምክንያት በራስ ፍቃድ የሁለተኛ ዓመት የዩኒቨርሲቲ ትምህርትህን አቋርጠ እኔ ገንዘብ የማትመስል ጧት ማታ ገንዘብ ተለኛለህ እኔ መማር ፈልገው ኢንጂነሪንግ ሰው የተመደኩት ደግሞ ቲያትር ከአርት ነው ቲያትረኛ ደግሞ ወሩን ሙሉ ሰርቶ ያው ደሞዙ ጭብጨባ ነው ይሁን ለባይ እኔ እኮ ውጪ ከሄድኩ በኋላ ጭብጨባውን ቢሆን ከፍዬ ማስጨብጨብ ይችላል በገንዘብ እኔ እንደየንን ውሳኔ ለመወሰን ምንድነው እንደዚህ ያነሳሳ ለተቀን ደክማሉ ህይወታችን ግን ያው ነው ያው ከረት ከጆዳፍ ህማ ግን ሳይፈቀደው ሳለ ደግሞ ይድል አመጣልኝ አንቺም ለክፉ ቀን ያስቀመጥሽ ገንዘብ አላ እሱን ለአባይ ያገግሎት ክፍያ እሱን ጠርቀምቀም አድርጌ ማይ ይሄን ልክፈልና አንድ ከዚህ ሀገር ልውጣ ይሄንም ያንቺው ተቀይራለማ ባለፈው በሊቢያ በኩል ጣሊያን ገባለሁ አልከኝ ይቅና በየ ሸኝቼ ከሞጃሌ ተመለስክ በድጋሚ በሱዳን በኩል አሜሪካ ገባለሁ አልክ ይቅና በየ ካሁን አሜሪካን ገብቶ ይደውልልኛል ይያልኩ ስጠብቅ ሱዳን ጠረፍ ካሉ ወታደሮች ጋር ተጣልቼ ነው ብለ ጥርስን ሱዳን ጥለ መዝጋው የተነቀለ መስኮት መስለ መጣ እንደፈረደብኝ ገንዘቤን አውጥቼ ወርቅ አስተከሉ ከኔ ባትለይ በጣም ደስ ይለኛል ሁሉ ጊዜ ሰው እንደዚህ እንደሆነ አይቀርም እማዬ ግዴለሽምማ ደቡብ አፍሪካ እኮ ማለት እዚሁ ነው እየተመላለሱ ጠይቅሻለሁ እኔ ደግሞ በእግር ነው የሚሄደው ይውላባ ይሄኛው እኮ ያለቀለትና ያበቃለት ጉዳይ ነው ሳምንት ባሞላ ጊዜ ውስጥ ከማንዴላ ጋር ተቃቅፈን የተነሳው ፎቶ ልክ አኮራለሁ አባዬ አንተ ብቻ መርቀሽኝ ግድ የለም እኔ ከዚህ በኋላ ድጋሚ አልጠይቅም ማለት ብቻ መርቀኝ ለኔ ድሮም እኮ የተመረከነ እኔ መብራን ይሄው አለሷ ይለኝ እሷ ጥላና ጫማት አሜን ማይ አሜን እንግዲህ የውስጤን የሚያውቀው እሱ መዳን ያለው ያሰብከውን ያሳካል አሜን ማይ በቃ አሜን እኔ ምን ነው ጋይስ ወጣለት መርሽ ነው ለነላይ ነው ማለት ነው ታረጋዋለህ ግድና ደርላሉስ እንደነው ፍላይቲን ተቆረጣ እንደቀ ሁሉ ነገር አልቋሉም ተረጋግጧል ተነሱ ዳሮስን ብቻ ነብረር ምን ብቻ ግን በጣም እንደነኛው ሳይሆን ታውቃለህ ኢንተርኔት እንደለበስ ደቡብ አፍሪካ ስቴዲየም ምን ላይቭ ነሩኒ ሜሲ ለሮናልዶ እናት ያስቀናሽኝ ነበር ነገራችን ለነሱ ግድ የለኝ እኔ ተመዘገብኩት ገና ለማየት ነው የገና ባንዲራ ማውለብለብ ነው ማለት አባውስ እንደገባሽ ማን ነው ምሽወፊው እኔ በጣም የጓጓሁት ቦስኒያና ሄርዞጎቪና ሲፈጥሩ ማለት ብቻ ያኔ ሌላ ምን ነው ሲጀመር እኔ የምሄደው ኑሮን ለማሸነፍ ነው ወንድም ማንም ሲሻነፍ ለማየት አይደል ገባው አሹ ቀበቷን ሰስፋጥብኛለች 4 ሳምንት ብቻ ዛሬ ቤካም ይሰለፋል አይ ቀብር አለ በዛ ላይ ሰለፍ አቦ ባከም ቤካም በቁሩ ቺርና
አንቺ ለጉዞ ብለሽ እንዴ ነው ተሰሽን ቦሸርሽ እንዴ? አላህ እንዲህ ሳታረግደለ ለቆይስ ይባል የዓለም ዋንጫን ደቡብ አፍሪካ ሄዳችሁ ትመለከታላችሁ በሚል የተጭበረበሩ ከ1200 በላይ ሰዎች ሰሞኑን የመዲናችን አዲስ አበባ መነጋገሪያ ሆነዋል። ጉዳዩ ላይ ከፍተኛ ግንኙነት ያላቸውን 4 ሰዎች አስሮ ምርመራውን ቀጥሏል። የብዙ ወገኖቻችን ጎጆ የፈረሰበት በአደባባይ የተፈጸመ የማጭበርበር ተግባር ከ1200 በላይ ዜጎቻችን ተጭበርብረው ጥሪታቸውና ገንዘባቸውን አገኛለሁ ሻት ማንም ፈልፈላ መጫወቻ አሉ እዚህ ማደረጉ እነሱ እዚህ በስ ዘምብሮ ልክኛ ሳይሆን እንደ ዋካው ካምርት መላ ሲጠፋ አንተ ደግሞ ነገሮች ወደ አንተ የምታዘዋውረው ነገር አለ ማለት እንደዚህ ያበሻ መጣወቅኛ ከመሆን ልክ ያኔ ዜናው እንደሰማው እንደው የሆነ ነገር ባረኩ ነው ታደርግ ነበር በብርካ 5 ገመት እንዳጼ ቴዎድሮስ ራሴ ሲጣርገ መግደል አጼ ቴዎድሮስ ራሳቸው በሽጉጥ ነው የገደሉት ባክ ሰው ባለው ነው ምንድነው ኧረ ስራ ጠፋ ስራ ያለ እናቱኛንም እናወራት ይችላል ስታየኝ ለማሳለ ምን ወይ ስምንተኛውሽ እንዴ ላቅመዋስ ደስ ደግሞ ፈጀች ማለት አረ ጉዴ ይኸውልሽ እሱ የከፍተው ጎሮ እሱ የሚዘጋው እኮ ምን ልትሆን ነው ወንድም የስራ ከሌለ ኮፍያም ቢሆን እናወርዳለሽ የት ነው የምንወስድልሽ ምን ማለት ነው ያው ዋጋው ለመተመን ነው የት ነው የምንወስደው ምኑን ነው ይኸውልሽ ባጉንኛ ምን ወርዶ ያለሽ ነው እየቀለዳችሁ ነው እንዴ ምን ስታይን ቶሜንጀሪ ይመስላል በሰፈሩክ ከኪሎ በላይ የሚያዝ ክልክል ነው ለዛ ነው ወደ ነገር ባንገባ መልካም ይመስለኛል የት ነው መንገውኛ ቃውና ድረስ መመለስ የት ነው እሺ ልቀቀኝ የት ነው ታሪፍ እንስራ ያለሽ አይደል እንዴ ምንድነው የምትሰራው መንገድ የለም ምን ስራችን ነው በቃ ምንድነው ያመኝ እስቲ ቁም አዋሪ መስለ ስራት ነው አዎ ሰዓት ሻማ ያለሽ እሺ ማስ ሰላም ባድር እግዚአብሔር ይመስገን ወይኔ እንዴ ለማናችሁ ልብደሙት አንተ አንድ ሴት ስናናገራል ነበር እንዴ እና ሰዎቹ ልብድብጭ አይ ግሩፕ ጽባ ነበር እዛ አካባቢ ወይኔ ጆ አራንገቴ ወይኔ ጆ ያየር ሰው ይኖራል ተዋረድ ደግሞ ሰፈሩ ጨርቧል ወይኔ ቆልፋና አለች ጥሩ አርጋት እጂ ሰማ ይልቁንስ ና ማላ መጥቷል ተረስተረስ አረባ እንዴ እንደስካዊ ዋጋ ከመንጉር ነው አባይ ሳውዝ እንደነሽ ሰላም ምንድነው አንገታችሁ ባንክ ዘንድሮ ትራስ እንደምታውቁ በአንድ ትራስ ደግሞ ለሁለት መተኛ ጀመራችሁ ሰማ ይልቁንስ እንዴ ስራሽን አለማቀፍ አረግሽው እንዴ ምንድነው የሰውዬ ጌትዬ ወይ ከደና ቤተሰብ ተፈጠር ወይ ትንሽ ትምር ወይ ነው ምን ለየፈታው እኛ እንደምንወርድ ንገረው ገገባ ነው ሸል ምንድነው እሺ ማለት እኛ ለሰላምታ ነው የመጣው ለስራ እኮ የመጣው እንደራስ አታየውም እና ስለማውቀው ነው አይደለም ለሱ የላሱ እንዳልተመለስ ንገረው እባክህን ሄሎ This material the whole down otherwise big fighting bravo no thank you ምንድነው አታርፍ ምንድነው ባክ ሰምቻለሁ እና ምንድነው የሚለው አልፈለከም እኮ ነው የሚለው ስማ ዛሬ ትልቅ አገራዊ ጸብ ነው የሚነሳው እዚህ ጋር አልበዛም እንዴ hard warning just go ጎናለው ጆሮ ነው ቆይ ጆኒ እንዴ እል እኛ ነው ጋር ጆኒ ምንድነው ራጋው ንገረው አቧንተ ስራ አይናታ በራሻ ምንድነው ራጋው ንገረው ጆኒ ተረጋጋ ምንድነው አንተ ይገባል ጎኮር ያለው በቃ አይሆንም ጋር ምንድነው ተሰብራችሁ ገላል አይቶ ምን አባቱ ነው የሚያደርገው ጆኒ ወላ ምን አባቱ ያደርጋል ምን አባቱ ነው የሚያደርገው ይኸውልህ እቺ ልጅ የሀገር ልጅ እንዲከፈት አድርጋ ነው የመታችን እነዚህ ቆለፉን ነው በቃ አለቀልኝ እንዴ ማራውት እኮ ነው ቀላል እኮ ነው የፈለገውን ይገባበጥ እንዴ ይቅርብል ይኸው እኛ ላንተ ክብር ብለን ነው እንጂ ይሄን ሰው የማራውት አክተን ማዘገደ ጠላን ጠጣ በቃ ጆኒ ለፈው ይቅርብል
የኢትዮ ቻይና ወዳጅነት አለማደፍረስ እንደሆነ ንገረው። ዝም ብዬ ያለፍኩ ስለዛ ነው። እሺ እሺ ተበይ በልሻ ነው እነዚህ ገና ብዙ ነገር ያመጣሉ። Come on. ነይ አይዞሽ አረግርሽን ቆይ ምን ይሻላል ታዲያ እንግዲህ ምን ይሻላል እርሶ ጎበዝ ነበሩ ምን አለ ቢያስተባብሩ ያው ስለምን መንገድ እናሰራ ስል ክረምቱም ገባ ሳይሰራ ለመነሳት አለ ታዲያስ እርሶ ቢያስተባብሩ እኮ እኔ ግቢ ውስጥ ወንበር ጠረጴዛ ደርድሬ እባክሽ ከረዳሽኝ አንቺ ግድ የለሽም ምን እሰበስባለሁ ተርፈሻለሁ አይዞሽ እሺ እመጣለሁ በቀሉ ጋር ሂጂና ታሽው ሁሉም እንዲህ እየተነሳ ፍርጥ ብል Hello. Hey. How are you? This is chair. No more. ጨርስ እንደምን ዋሉ? ደህና ነህ? አላየሁትም ነበር። አሁን አየኸኝ? ጎበዝ። እሰይ ሽና ጨርስ እየሸናህ ጎበዝ። ይሄ ነው ሰላም ነው? ይመስገነው። እንኳን እዚህ አምጥተህ ሸና። ሌላ ሰፈር ብሸና ኖሮ ቀየምህ ነበር። እውነቴን ነው የምልህ። ኧረ ሰላም ነው? በሞቴ ሽና እንዴት ነው? ይቅርታ። ኧረ ምን አረክልህ እናቴ? ደህና ዋሉ? ይቆየኝ እሱ በትረ መኮንን የጨበጥክበት መሰለህ እንዴ? ላግዞት? ኧረ ወደዛ በል። ምን አይነት ገልቱ ነው እባክህ? ወይ ታሪክ እንደው ምን አለፋኝ ጎበዝ፣ እንደው ምን ያለፋኛል? ግልጽ ወረራ እንዴ ዝም ትላለህ እናንተ? አይ ዝም አልኩት እና ምንድን ነው ዲፕሎማሲያዊ ሰላምታ ሰላም አልኩት። ሰላም አለኝ ሰላምታ ባል ቁጭ አልኩ። ስማ አንተን እኮ ነው ተረስ እንጂ ከቦታችን ላይ አንተ ትንሽ እንኳን ውስጥ ያበሻ ደም የለም። እዚህ ሀገር ሲደፈር ዝም ብለህ ብታየው። ኧረ በእናትህ ቢያንስ ነው ከተናገረው በእናትህ በቃ ነገር አብርድ ተነገሩ። ምን ታደርግ ውስጥ አንድ ወኔ የለ። እኔ አያቴ አርበኛ አንተ አያት ወረኛ። ስለዚህ ወሬውን ዝም ብለህ ሰልክ እንደ ነገርን እዛው ሌላ ነገር አታወራ። ትናንትና ዝም ስላለው ነው ዛሬ ፍንጫችን ነው ተቀምጧል። ለፈው በቃ ምናልባት ባህላቸው ከሆነ ብዬ ነው ዝም ያልኩት። እሺ ጊዜ ቆይ ባህላቸው ቢሆን እዚህ እና የኛ ቦታ ላይ የሚያዛለበት የነሱ ባህል ነውና አንቺ ባህላቸው መሆኑን በምን አወቀው? ከመቼው ነው ቻይና ስራ ፈቱ ድንጋይ ላይ የሚቀመጠው? ነገ መጥቼ እዚህ ያቀመጣለሁ ካለ ማድረጉን ያውቃል። ምን ልታደርገው? ያው ከነሱ ጋር አሳልፌ ለእግዚአብሔር መስጠት ነው እንጂ እሱማ ምን አደርጋለሁ? ወይ ፈጣሪ ና ባለሙስ በባዶ ያስፈልፈኛል። አሃ ምን እንብላ በለው። ጭራሽ እንብላ ምን ችግር አለው? እሺ እንብላ ስለሆነ ችግር የለም። ግን እሺ ብለስ ከአንድ ሙዝ ላይ አሁን እሺ ብለስ ከመቼ ነው ቻይና አንተ ሙዝ የሚበላ? ሙዝ ቻይና ሌላ ነገር ነው የሚበላው። አንዴ ሙዝ ከመቼ ነው እሺ የሚለው? እንብላ በለው። ምንድነው do you want to bana እንዴ
ና ጭራሽ ማስቀመጥ ሳይንስ እዚህ ቁጭ አድርገህ ልቀልበህ በእናትህ አስማት ምንድነው መጣጣው አላማረኝ ምንድነው ምን አደረገ ምን በቃ እሱኛ ጋር እየመጣ ምን አደረገው እናንተ በቃ ሃይ ሚላችሁ ጠፋ ማለት ነው አስኔ ሰላም ነው ኢዴ እኛ ምን አጠፋን እንዴ ምን አጠፋን በቀደም ዕለት አክስቴ ልጅ አንተ ትሁን አንተ ቦርሳ ልትነጥቋን ነበር አለ እሱ አይደለች እንዴ መጣ ሲሆን አሳይተን በል በነገራችን ላይ አሁን ለሷ ጥብቅና ልቆም አይደል የመጣሁት ለሰፈሩ ሰላም ስለሆነ ቆይ ማለት ምን ዝም ስላለ ነው በጣም ዛቻው አልበዛም ለዛቻ አይቀርም ማስተር ፕሊዝ ሄልፕ ማስተር አንተ መታኛ አይደል Peace is the best option. ምንድነው አንተ ምንድነው Peace is the best ዘር በለው ለዛ የራስ ጉዳይ የፈለገው ለምታሽ ተናገሩት ማስተር አፌን ካንቺ ወንድ ኮክ ተናገሩት አንተ ዘር በል እናንተ እሱን ተመክታችሁ ጄኪ ያስጠላችሁ ነው ጄትሊ አክሽን ጄኪ ቻን ጄኪ አክሽን ጄትሊ አለቀለ እናንተ እሱ ያስጠላኛል ብላችሁ ነው እንዴ አንተ ዞር አትልም እንዴ ማስተር ጄትሊ yes come on አስፈላችሁ ምን አለፈ እንዴ አንተ አስጥለን ስንጭራሽ ተደግፈህ አለፈ ምናምን ትላለህ በእንቅርት ላይ ጆሮ ደግፋለሁ ዛሬ ምን አይነት መከራ ነው የመጣው ቆይ ተረጋጋ እንዴ ሰውዬው ካገኘ እብድ ነው አይለቅም እንዴ ምን ሆነ ነው ቆይ የከፋ ሰው አይታችሁ አታውቁም ኧረ እናውቃለን ኧረ በእናትኛም እናንተ የከፋ ሰዎች ተረጋጋ በቃ ልሂድበት ነው ይኸውልህ ይሄ የማዘር ጠላ ቤት ነው እዚህ ቁጭ ብለን የውሏችን ነው አይደል እሺ በለ ግድ የለም እሺ በለ አይዞኛ ማለት አንተ ቅድም እኮ ብሰለፈለሽ እና እኔ አማርኛ እንደምችል በምን ገምታለሁ አንተ ግን በጣም ከባድ ሰው ጸጥታ ያለ ያው ሰዓት እኔ ዝም ብሎ እንደዚህ እንደማስተር ስትመስል ነበረው ዝም ብሎ ሳትችል እስር ቤት ነበር የሻማ ብሎ ሊቀበሉኝ ሲል ራሴ የፈጠርኩ አዘ ነበርና ለዛሬ ግን አልተሳካም ወይ ምን ያህል ጊዜ ታሰርከው እስር ቤት 5 አመት አዎ ግን በአመክሮ በ3 አመት ለቀቁኝ ቆይ ስራ ምናምን የለ ስራ እየፈለኩ ነው እንደኛ እዚህ ነው ያገኘው ስራ አንተ ፈጥታ እየፈለኩ ነው ስራ ትንሽ አታፍርም ቆይ ሞቱን ነው ግን አገር አለ ወደ አገር ምናት ሄደ እንዴት ነው ወደ አገር የምመለሰው እኮ ቤተሰብ አለ ወንድም አለ እህት አለ ምን ይዤ ነው የምመለሰው ማዘርሱ ሙዚቃ ከፍ አጉት ባልኩት አዳም ሙዚቃ ከፍ አጉት ጆኒ ራ ምንድነው ፉጋ የሚገናኝ ዘፈን ስለነገሩ እንደዚህ ፉጋ ስለሚገናኝ ላሽ ጆኒ እኔ ምን ቅርታ ስሙ ማን ነበር አልነገርከኝ ቺሽንታል ነው ቺሽሻሎን ቺሽታል ነው ሽሽክ ቸኮል ወደሚለው ነው የሚሄደው ቺሽቸኮል አለ ቺሽሻሎ በቃ ይወደ ብዙ ጊዜ ስም አንድ ዝም ረጅም ስም እና እናንተ ይቃጥላችኋል ስምታውት ይሄ ከሽ ኪው ኳ ምናምን ሁለት ፊደል እስቲ የለም ቅጥል ስም ኪው ወይ አቡሌ በሉኝ እስር ቤት አቡሌ ነው የሚሉኝ አቡሌ አቡሌ አሪፍ ነው አቡሌ አይ ግራ ስለገባኝ ቤተሰብ ጓደኛ ምናምን የለም እስኪ ሚስት ነበረችኝ ግን ያው ተጣላን ከሌለ ለማይደር የሚባለው ይኸውልህ ግን ቆይ በምንድን ነው ስሬት የገባው ምን ከሰው ጣልተህ ነው ወይስ ቀለበት መንገድ ላይ ይችን ብረት ማጅራቷን ብለሽ ነው ወይስ ኮነሻ ነገር ተመሳስለባቸው በሙስና ነው በሙስና ያለ ቀንበር ሳቃበል በተባባሪነት ይዤ ነው ድረፉ በቃ በእናትህ ቻለ በል አንተም ለኛም ስራ ወለች አሁን ዝም ብለን ተጠደገኘው መናት ያዝ በእናትህ እንጠጣ ይሻላል ቆይ እናንተ ስራችሁ ምንድነው ስራችሁ ምንድነው አይ የኛ እንኳን ደቡብ አፍሪካ እንሄዳለን ብለን ያለም ዋንጫ ጊዜ ያለን አስበልተን ነው በቁማር ኳስ ለማየት እኛ ማን ዋች ሲቀየር ለማየት ነበር
ግን በራችን ተበላደው ቀልጠንቀር ጠላ ቤት ነው ውላችን ባክ ያሳዝና I'm sorry አይ ቶ በእናትህ አሁን ደህና የረሳነው ነገር አንተንም አጨናነቅ በእኛ ጉዳይ ላይ ይሆናል እንትን ያዝነጣ ምን ነው ትንሽ ጉሽ በዛበት ልበል ጉሽ በዛበት አረ በዛ አረ ማዘር ንጉዶትን ስሙድ አቤት ጉሽ በዛበት እኮ ነው የሚለው ቤት ማፍረስ ደግሞ አልበቃ ብሎ የቤቴ መንገድ ሊያፈርስ ነው የመጣው ኦሬዲ ፈረሰ ቤት አይደል ማማ አልፈረሰም የኔ ጌታ ምንም ማማ ትለኛለህ ክብሪት ያዛል አሁን ክብሪት ያዛል ክብሪት ይዛል እስከፈስለት ለኩስለት ቀና በል ምንድን ነው የፈነዳው ወንድሜ ተርፋል ወደ ጥላ ስማ እዚህ በኋላ ኢትዮ ቻይና ማለት ይሆን እንደዚህ ማለት አንድ ሚሊዮን ያስፈልግሽ ታጣበናት ይምጣ ጆኒ ምንድነው ሳንቲም ስላነሰኝ ማዘር ሳይሰሙ ካለክ እንጨምርና ሰልፎኒ ጋር ብር ካምስ ስላሉ የአቡሊ ጃኬት ይያዛ ብርቃችን ነው ዲቀሌት አንተ አቡሊ ትላል አታካፍል ምን እሺ እንደሱ ካክ ደግሞ እቺ እንግዳ ነው እንደዛ ካክ ደግሞ እቺ መከረኛ ሞባይል ለመቶኛ ጊዜ ትያዝ ባንተ ስም ወጣ እንጂ ሳቸው ጋር ሞባይል ያለው ምንድነው የኛ ጆኒ በጣም ባለጌ ላንተ ልጅ አሲዝዋል ሞባይል አሲዝ በቃ እንዴ አሲዝ እንግዳ አሲዝዋል አሲዝ ተፈለቀው አሲዝዋል ምንድነው አቡሌ ጋብዘናል አለ አይጋብዘንም አሲዛለሁ አሲዝዋል ኧረ በእናትህ ዛሬ ጠጡ ማዘር የስከዛሬው ሂሳብ ዝጉልን ቤት እንቀይር በእናትህ ጠጡ ቺርስ ለዘላቂ ሰላም Where are you from? What? Where are you from? What? Where are you from? What? Where are you from? Charcos. Hey, what's up, man? What do you favorite music? የዶክተር ጥላውን ገሰሰን አድርግልኝ ምንድን ነው ያልከው? ሰምተሃል? ምን እባክህ ሰምተሃል? ኧረ በስመ አብ ረጩኝ እኮ ምንድነው እንዳትረጭ ከፈለክ በቀደም ለስብሰባው ላይ መምጣት ነበረብህ ስብሰባ ምን ያደርጋል እንዴት ምን ያደርጋል ይኸውልህ መንገድ ለመስራት ዋናው ነገር ገንዘብ እንደ ገንዘቡን ስለማግኘት ቢሆን አጠቃላይ ህብረተሰቡን ሰብስበን አንድ ሐሳብ ላይ አንድ ውሳኔ ለመድረስ የለብንም ይሄ ነገር በርግጥ ከላይ እንደ ከክፍለ ከተማ የመጣው ሐሳብ እንደ ወረዳ እንደ ቀበሌ አስተሳሰቡ ጥሩ ነው የኔ ወንድም እንዳትበለኝ ይኸውልህ እንደ ባሻ መለሰ እንዳቶ መታፈሪያ እንደ ወይዘሮ ብርቄ እንደ አጠቃላይ ጎረቤቶችም መሰብሰብ ይወስናል ነው ማለት እዚህ ጋር አሁን የጠሩልኝን ሰዎች ጥሩ ፕሮጀክት ቀርጸው ዶር ቱ ዶር ይሄዱ ገንዘብ መሰብሰብ ነው ያለው ምን ገንዘብ ትላለህ አንተ ይሄ ገንዘብ ወዳድነትህ እኮ ነው ተመንግስት ስራ የሚያፈናቀለህ ማላቅ መሰለህ አይ ሊሰድቡኝማ አይችሉ ኧረ ዱላም አለ
ወና በቃ ያፋቸው በግል ሱዳን ይገባሉ። ደግሞ አንድ ነገር ልንገርህ፣ ሱዳን እንዲህ ከምትለኝ እዚህ ቅርብ ክፍለ ሀገር ቤት ይችላል። ምን አለ ደህና ሀገር ብትመኝ። ኧረ ጆን ተረጋጋ እንዴ! እኔ አውሮፓ ከምትመኝ ምን አለ እዚህ ቅርብ ሀገር እያለልህ። ቆይ ሱዳን ከምትሉ ለምን እኛ ሀገር ተመላላሽ ነጋዴ አትሆኑ? ቢገርም አይዲያ ወል ብር ሳለ አንተን ያገናኘኝ አምላክ ይመስገን። ይኸው ሰማዋ ዝም ብሎ ሱዳን ብሎ ሊሞት ነው። ጆን አንድ ነገር ልንገርህ፣ እኔ ቻይና ሀገር ሄድ ከምትለኝ አፍጋኒስታን ሄደህ ተዋጋ ብትለኝ እመርጣለሁ። አየህ ለመማር ምን ያህል እንደጎዳ። ከአራተኛ ክፍል አቋርጠህ ወደ አሸንዳ ስራ ገባ። ቻይና ያለችበትን የኢኮኖሚ ደረጃ እንኳን አታውቅም። የዓለም ኢኮኖሚ የሚመራው በቻይና እኮ ነው። በሱዳን መሰለህ እንዴ? ያሁን ቢሊየን ህዝብ ያል ማንን የሚያስታውሰኝሽ? የማይመለከትን ለምን ታወራለህ? ይልቁንስ አብሌ ከዚህ እዛ ለመድረስ ምን ያህል ነው የፈጅብን ትራንስፖርት? ይሁን እንጃ ኢንቪቴሽን ደብዳቤ ተልኮ ከነ ቪዛው ወደ 80-90 ሺህ። ኧረ እባክህ። ስለዚህ ወጥረን ከሰራ መሄድ ይችላል ማለት እኮ ነው። እንዴ ለምን 80-90 ሺህ ብር ከሄድን ሀገር ይሆነ በሱ በርበሬ፣ ሽሮ፣ ቡና ከነረኮቦቱ ማለት እዛም ለማፍላትም ከነሱ አጠቃላይ ምናምን ጓታችን ሲሆን 120 ሺህ ብር። አሁን በቃ መፎገር ነው አንተ ታል አኬት ይመጣል ጆል በእናትህ ራሴ ሊፈነዳ ርቦኛል በጣም ራበኝ ከብር ነው እንደው ለወረ ነገር ከበላልማ እዚህ ይምጣልና ስለዚህ የሆነ ሁለት ቀይ ወጥና አንድ ምላስና ሰንበር የሆነ አይ የተገኘውን ቀቅል ጨምር አብሬ ምን የሚሆነ እስቲ ቆይ ብሩ ይጣ ፈትም ጋር ነው እሺ ካርገና አይከርም ይሄን ይቀርኝ ቻንስ ይልጭ አንተ ማታ ያሉ በፈጀው እንዴ ፈጀ ነው ታዲያ ያን ሁሉ ምግብ ስንጠራዝም ትላል ነው ለብር ይዘ ባልፍለት የሚባለው ኩነት ነው አንተ ከጠላ ተነስቶ እስኪ ታዛለህ ምን ለማለት ነው ደግሞ ስለት ትጫዋለህ ከመካከል ስንት ነገር አለ ድራፍት ባረቂ አለ ቢራ አለ ውዞ አለ እናትና ልጅ አለ ሰላ ወስኪ አሁን ትናንትና አርሜ ጠጣውና ዝም ለተለፈልፋል ነው አንተ አሁን ለቁርሳችን ሳይሆን ለዘለቃችን እናስብ አብሬ አንተ ተኛና ጠብቀን እኛ ወተን ሸቅለን አብሬ መጣሽ እንካ ብዙ ሳምቡሳ ረስታ አራቡሌ ለጋብዛለሁ ወይ ሸቃቂ የመጥቺ ቁራሌው ግባታሩ ሰርጌ ጫማ ብረት አብረት ያለው ቁራሌው ና ባክኔ ይጠራው ና ምን አባቱ ዛሬ አማርኛ ነው እንደበላሽው በና ስንት ወስተዋል አሁን የናንተ ጫማ እኮ ብዙ አይፈልግም ይልቅ እዛ ቀለበት መንገድ ያስቀረሽው ብረት አብረት ምናምን የለም በቃ 50 ብር ሰዳ አባቴ የናንተ ጫማ እንደዛ ያዋጣም ኤሲ ከሌለው እኮ መቃጠል ነው የሚጥሚጣ ወፍጮ በለው ይልቅ ብረት አብረት ምናምን ካለ እሺ በቃ ያው አንተ የሰው ሀገር ሰው ነህ እኛ ደግሞ እንግዳ ተቀባይነን ሰው አናሳፍርም አንተን ለመጉዳት 15 ብር ልሰደው 15 ብር ታዲያ ይሄን ጫማ አይ አንተን ለመጉዳት አይደለም ምን ያረክ ነው ምንድነው አንተ ይሄ መሰለ ጫማ ያረክሷል ስንት ብለው ነው አይ ብዙም እኮ ጫማ እኮ አይደለም ያው 15 ብር ልሰደው አልኩ ይሄን አዲስ ጫማ 15 ብር ስትል ትንሽ አታፍርም አያዋጣም ምንድነው የማያዋጣው ምድረ አሽቃባጭ አጎብዳጅ ባንዳ ጆሪ በቃ ቶና ስማ ቡሊኝ ምን ያረክ ነው ምንድነው እንዳላስቸግራችሁ ብዬ ምን ተማክረን ምን ይለኛል ለቁርስ ኮነኛ ጋር ሳንቲም አለ ጓደኞች አለ ማትነግረን በቃ ቁርሳችን ብላና ስራ ፍለጋኒና በቃ ና እንሂድ በእናትህ በቃ እንሂድ ቤቱን ነው የምቆልፈው ኧረ የሚቆለፍ ነገር ሲኖር አይደል እንዴ የምቆልፈው እንደዚህ ባዶ ነው ቤት እንዴ
I need a job. Sorry? I need a job. You mean job? Yes, job. Do you have CV, please? No CV. I was in prison. Sorry? Prison. Prison. Yes, prison. Prison. Okay. Sorry, we don't have job. Why? Because we don't hire Chinese people. This is not Bombay. This is Ethiopia. Maaf karna. You people control the world. Not us, you people that control the world, okay? ሜዳ እንደዚህ ጭቃጭቁ አይቀርም። ሩቅ ምስራቅ ያለው ይመስለኛል። चला जहाँ से नहीं तो कचड़े के डब्बे में डलवा दूंगा अभी पागल साला दिमाग खराब करता है የጻየር ይዘፈነ አረ ፍሬም ነው ቆይ ያገራችሁ ዘፈን እኔ ላስተምር እንዴ አንተ ራስህ እንትና ዘፈን ታውቃለህ? የትኛው? ጅንታው ሾዶዲ is around is always hungry is goma sho always hungry is very hungry ranger አራሱ የጃፓን ሀገር ዘፈን ነው ምን አይ ሁላችሁም ያወራላችሁ እንዳው ቋንቋችሁ ይለያል እንዴ? አረ በጣም ይለያል። አይናችሁ ምን አጠባታችሁ ሁሉም ምናችሁ አንድ ነው። አረ ይለያል። አረ በእናታችሁ እስቲ በማን ነገር ዝም ብላችሁ ተደፋለሁ። አሁን በዚህ ሁኔታኛ ምንም ንቅንቅ አንልም። ስለዚህ እኔ ጋር የሆነ አንድ አሪፍ አይዲያ አለ። በሱ አይዲያ ላይ እናወራበት። ቤሌ ነገር አይዲያ ጆኒ። አረ መጀመሪያ በእናትህ ምንድነው ብለህ ጠይቅ። ይኸውልህ አቡሌ ይሄን ህዝብ እንዳየው ከሆነ ለራሱ ሰው ምንም አይነት ሪስፔክት የለው። አይተሃል አይደል? ስለዚህ በዚህ ሪያሊቲ ላይ ተመርኩዘን ምን መስራት እንችላለን ነው የሚለው እንምጣ። እዚህ ሀገር እኮ ያለ ብር እኮ ምንም ነገር መስራት እኮ ይከብዳል እኮ ጆኒ። ቴንክ ዩ አቡሌ ንገረው እንዴ እኮ አቡሌ ግን አሁን ምን ያው ለአዳምጥ አሁን አንድና አንድ ያለ ፊት ያንተ ፊት ብቻ። ስለዚህ በዚህ ፊት ምን መስራት እንችላለን ነው ጥያቄ። አንተ ቃለ ጉባኤ ያዝልኝ በእናትህ ማስታወሻ ያዝ በእናትህ። ማስታወሻ ያዙ ቀላል ነገር ነው ጆኒ። አሁን ምንድነው ሳትቆጣ ሐሳብን ግልጽ አድርገን ከሰው ጋር በመጣመር ምን መስራት እንችላለን ወደሚለው እንምጣ። ጆኒ ወይ ነው የምትሄደው? ምንድነው እማዬ ትሙት ወንጀል እንስራ ምናምን አልሰማ እናት ሰለሞን አሁን መስራት የምችለው ነገር ዝም ብለህ ማስታወሻ ያዝልኝ። ለምሳሌ ሜድ ኢን ቻይና ብለው ከላይ ሜድ ኢን ቻይና ብለው ታይትሉ በሜድ ኢን ቻይና ስር ይሄን ፊት ተማምነን ምን ለምሳሌ የቻይና ሬስቶራንት የቻይና ሞባይል ጥገና ለሱማ ይበልጥኛ ምን ታውቀው ለመንገድ ስራ እኮ ነው። መዝግበው በእናትህ መዝግበው እንደዛ ከሆነ እኮ ማለት ጆኒ የቻይና ሕክምና ህፃናት ሙያ አራሱ አይሆንም በእናትህ ክረምት ሙሉ ነጭ ያሳየዋል እንደ ህፃናት ማስታወቂያ የሚሰሩት እኛ መስራት የምንፈልገው ከታች ካለው አንተ ዘለላ አይተጣለህ እንዴ ለምሳሌ የቻይና ሕክምና ማሳጅ ያዘው በእናትህ እንደውም ማሳጅ ብራቮ አንዴ ስልክ ስጠኝ ሳሚ ጋር ደውል ፈልጌ ነው ይሄንን ሳሚ ቁላው ጣልቀ ምንድነው ለኛ አውራና በደንብ ያለው ነገር ይሄ ነገር ኤሎ ሳሚ ወያ በይ አንድ የሚገርም አይዲያ መጥቷል። የት ነው ያለሽው? በእናትሽ እዚህ ነሽ? በቃ መጥቼ አወራለሁ። መጣው ምስለይካ እንዴት ሆነ? ምንድነው ተጣጣፈኝ? እኔ እኮ ነኝ ሰውየው ጌታው። ሀገር እናሸጣለን እንኳን ተመችቷታል። በመጨረሻው በተለይ ሜሳጅ ተራቤ የተባለው ነገር ካልታወቀ ከዚህ በኋላ ያሉትን ነገሮች እናንተ ትት ማለት ነው እንግዲህ ቴንክ ዩ በጣም በሉ መልካም። እሺ ደህና መጣችሁ። ዌልካም ዶክተር ዌልካም። ቤቴ እንደዚህ በሰው ተሞልቶ ያውቅም እና በጣም ነው ደስ ያለኝ። አመሰግናለሁ። ስራችሁን አሁን መጀመር ትችላላችሁ። ፕሊዝ ካም ኢንሳይድ። ጤና ይስጥልኝ አቶ መንቶ ጋፍቶት። ያው የሰፈራችንን መንገድ ለማሰራት መዋጮ እየሰበሰብኩ ነበር። እርሶም የድርሻዎትን እንዲወጡ ነው። መንገድ መስራት እንደዚሁ በቃ ቀላል ሆነ እንዴ? ማሳለጫ አይነት አንሰራ። ያው ለሰፈራችን የምትስማማ እንዳቀማችን ነው።
እኔ እኮ ጠዋት ወጥቼ ማታ ምገባ ነኝ። ታዲያ ማን እንዳበደ በዚህ ሲመላለስ የሚውላል እንዴው? እና እኔ ከናንተ እኩል ላዋጣ። እንደሱም ታሉ ደግሞ ይኸው መንገዱ ስራ እንጂ ሁላችንም ተናንተ ጋር ጠዋት ወጥተን ማታ እንገባለን። ያሁኑን ብቻ እናሰራ። እንግዳ አለብኝ። እንግዳ አለብኝ። እንግዳ አለብኝ። እንግዲህ እንዳገባችሁ መሰረት በየተራ ትገባላችሁ ሁላችሁም። ትዕግስት አለሙ። አቤት። እሱ ይቅደም እሱ ይብሳል። እንዲህ ነገረኛ እኔ ስለያዝኩ ብታስቀድሙ ጋንዲ ሆስፒታል ተዘጋ እንዴ? ሁሉ ወደፊት ግን ከ15 ቀን በኋላ ለነፍሰ ጡር ምናምን ነገር እንደዚህ አገልግሎት እንሰጣለን። እሱን ቀድማችሁ ነበረ ማሳወቅ የነበረባችሁ። ተፈራ አለምነሽ ተፈራ። እኛ ቆንጆ ሳወራኩ ስለማናስገባ ነው። ምን ችግር አለው እንዴ? ውጪ ተለጥፎ ያለ እንዴ? ተለጥፏል እንዴ? ታዲያ ይግባ ነው ተረጋግጣ። ሞኝ እኮ ነው። ካልተፋሰረ ይሄን ትመርጣለህ እንዴ? እስር ቤት ያለው እስረኞችን አሽ ነበር አልክም እንዴ? አንተ እና እስረኛ ሌላ በሽተኛ ሌላ ያው ነው። በእናትህ ባለቀ ሰዓት ከራከራል እንዴ? ና በላ እስቲ አረው ልቃት ነው። አረ እንዴ ወዴት ነው የምትሄደው? አየር ለመቀበል ነው። ቆይ በደህና አይመስለኝም እንደሚጮህ ሰውየው። ሰላም ነው እንድሜ አንድ ነገር ቢሆን እፈረዳችኋለሁ። እሺ አረ ምን ይበቃችኋል እንዴ? ምንም አልሆነም። ሄለን እባክሽ ይልኝ ሰውየው። ተፈወስኩኝ። ደስ ብሎኛል። ተፈወስኩኝ። ቤጂንግ ፈወሰኝ። ሹንግ ፈወሰኝ። ድሮም ብዙ ናችሁ። ያምዛችሁ እንደ መንገዳችሁ። አመሰግናለሁ። ቻይና ፈወሰኝ። እንደው የሆነ ቻይ ነገር እባክህ እንደው ጋብዙልኝ። ይሄን ቻይና እባካችሁ። አመሰግናለሁ። አመሰግናለሁ። በጣም እናመሰግናለን። እንዴ እሸኝ እንጂ በደንብ ገንዘባችንን ከፍለናል አይደል እንዴ የምንመጣው? እሺ በደንብ አድርገ ቀስ እያልክሽ ስራችን እኮ ነው እንዴ ልትሰብረኝ ነው እንዴ? ታዲያ ቀስ በቃ የበሽታው ባህሪ ነው። ስንት ወረፋ አድርገው ሰው እኮ ዝም ብለህ ተውሻለሽ። እሺ ቀስ ኧረ ማሸት የማትችሉ ከሆነ አንችልም በሉ። እሺ አንችልም። ቀስ ኧረ ቀስ እሺ እያላችሁ እሺ። ይሄ ኧረ እባክሽ ሌላ በሽታ እንዳይዝሽ እንዴ ቀስ እሺ። ኮዝም ገነጣጥሉኝ ነው እንዴ ነው? ማዋጣት ጥሩ እኮ ጥሩ ነው እንጂ እንደምን ማለት ነው? አንተስ ብትሆን ያው እስቲ መኪናን ተመልከት። እንዲህ በጨቀየች ቁጥር ላጣቢ ተምታወጣ ማሳደሪያ ብለህ የማሳደሪያ ከምትከፍል ሌባ ሰረቀው አልሰረቀው እያልክ ከምትሳቀቅ ይሄ መንገድ ተሰርቶ መሰስ ብለህ ገብተህ ፏ አበለህ ብተኛ ይሻላል። ነገርኩት። ከአራት ወር በኋላ ቤቱን አከራይቼ ከሀገር ውጭ እሄዳለሁ። ታዲያ ብትሄድክ እንደሆነ ታዲያ ምንድን ነው ችግሩ? እኔ ከሞትኩ ሰርባት አይብቀለው ባይሆን እዛ ሲሄድ ልላክሎት። ምንድን ነው የምልክብኝ? ሰላምታ አንድ ይቅርታ፣ የውጭ ስልክ እየፈለገኝ ነው። ሰላምታ እንደ መድኃኒዓለም ሰላም ያርግህ።
ዶክተር እሱ ጋር የሚያመኝ ወይ ስሜ ፍጹም አናውጭ ባለቤቴ ነው። ዝም በይ። ቶናሽ ማለት ስብራት ነው። ወድቄ ነው። ለመንገድ የምትበላው የላት መንገድ አማራት ይባላል። በልታ መቼም ቁጭ አትል፣ ያው መንሄዱ አይቀራል እንዴ? አይ እንግዲህ እኔ የምጠቀመው በጓሮ ስለሆነ በዚህኛው መንገድ ስለማልጠቀም መዋጫው አላዋጣም። በዚህ መንገድ አልጠቀምም። ጓሮ አይኑርህ። አመስገናለሁ ዶክተር። በጣም ደስ ይላል። ልጃችሁ ፍቱን መድኃኒት ነው። ምንም አይደል። አሁንማ በቃ በየሳምንቱ ነው የምመጣው። እንደዚህ ከተሻለኝ ችግር የለም። ይልመድብሽ። አመሰግናለሁ ሻንተን። ኧረ ምንም አይደል። ስራችን በጣም ደስ ይላል። ወይ ተረኛ ምንድነው? እናስራለን ድሮም የነገር አላማረኝም ነበር። ይቅርብን ብያለሁ። አንተ ነህ የከተትከን። ምንድነው የባጓው ይሰራል? ለምን ጮህ አንተ? ምንድነው ባጓው ምን ሰራው እንዴ? አስናቀ ሰዎች ማለቆች ነው እንደዚህ ብሎ። እሺ ምንድነው ማድረግ ያለብኝ? አስናቀ ማን ነው? ባለፈው በጥፊ መታህ ነዋ። አንተ ሊዘጋ ነው በለው። ማን ነው ከዚህ ቤት ሊዘጋ ነው የሚለው? ማን አንተ ነህ? እኔ አሉ እንደውም ይልግባ በለው። እሺ ማን ነው? አስናቀ ነው እኮ አውቀዋለሁ። ይልግባ በለው። አስናቀ አስታወስከው? አስታወስከው። ይልግባ በለው። ጠርጫ አስገባዋል። ይሰባብራል። ግባ በለው። ግባ በለው። አዎ ና እዚህ ላይ ወጣ እዚህ ላይ አንገት ነው። ምን እባክህ አንዱ ቻይና እንደዚህ አድርጎ አልቆለፈኝ መሰለህ? ምን ያው ቻይና የቆለፈው ቻይና ነው የሚከፍተው ብዬ እኮ ነው ወደዚህ የመጣሁት። ነው እንዴ? ምን እያደረክ ነው? የስራ ባህሪ ነው። ቀስ በል ስንሰራ ነገሩ ቻይናዎች አንዳንድ ጊዜ እጃቸው መርዝ ነው፣ አንዳንዴ መድኃኒት ነው። እስቲ ቀስ እያለ ቀስ እንዴ ምን እያደረክ ነው? ተው እንጂ ዲያረ በእናታችሁ ምንድን ነው የምታደርገው? ከመና ማለት ነው። ዝም በል። ኧረ ተው። ኧረ ስለወንድ ልጅ አምላክ፣ ኧረ አሰቃያችሁኝ እኮ። ኧረ በወንድ ልጅ አምላክ፣ ኧረ ተው። አይቻለሁ እያስካለ ልጅ አይኛ አላማን ትረሳለህ። ቂም በቀል በዚህ አይነት አያያዝ ዓለም ቻይና ሞያሌ እንኳን አንደርስም። ሞያሌ ተው ስልህ እንኳን አሰማኝም። ምን አለ ቢሰማን? አይሰማንም እኮ መካበሩ እኮ የለም እኮ በእኛ ውስጥ። አስናቀው አይተኛልንም አለ የለም ብለህ ሰፈር ውስጥ ልንገባ ነው እንደዚህ እያለ አስበው። አንተ ነው የምናናግረው እንዴ? ትዘጋለህ እንዴ? ሀሳብ ይግባ እንጂ ነገር በለን። ሽንት ቤት የቱ ጋር ነው? እዚህ ጋር ሽና። አንተ ደግሞ ሂድና ግባ ጠይቃ። የሆነ ነገር ተወስነህ እሺ ብትለን
እሺ ጨረስክ? ጨርሻለሁ። አሁን ሶስታችንም በድፍረት የመንገድ ስራ ውስጥ እንገባለን። የመንገድ ስራ? አዎ። ከመንደር ውስጥ ሩጫ አገራዊ ጉዳይ ልታደርገው? እስቲ መጀመሪያ ምንድነው? ምን አይነት መንገድ ነው? መንገዱን ውስጥ እንዴት አሰብክ? በል እስቲ። እሺ እንዴት አሰብክ? አመሰግናለሁ። እኛ የምንሰራው መንገድ ይኸውልህ ዋናውን የአብራ ጎዳና ሳይሆን ውስጥ ለውስጥ ያሉ ማሰለጫ መንገዶች፣ ይሄ ኮብልስቶን፣ አፈር ንጣፍ፣ ድንጋይ ንጣፍ፣ ኮረኮንች፣ ቱቦ መድፈን፣ ቱቦ መክፈት፣ ይሄ እነዚህ አነስተኛ መንገዶችን ኮንትራት ወስደን መስራት አለቀ። ምንም ያገረ ነገር የለም። ዋናው ከሀገራዊ ምናምን ከምትለው ነገር ጋር ይማርሽ ያኖር ነው የሚባለው። ምን አጠፋ? አረ አማርኛ ገርሞኝ ነው። ዋው እንዳንተ ባህሉን ሳይተው የሰው ባህልን የሚያውቅ ሰው በጣም ነው የማደንቀው። እኔም የጄኪ ቻን አድናቂ ነኝ። እንታወቅ? ቤቲ ማስተር ያንግ። ማስተር ነህ? ኦፍ ኮርስ። በጣም ደስ ይላል። በእናትህ ጓደኞቼን ላስተዋውቅ። አሁን ጓደኞቼ እየጠበቁኝ ነው። ካልሆነ ስልክ ቁጥር እንለዋወጥ። ኦኬ እሺ። አሳቡ እኮ ጥሩ ነው ቆንጆ፣ ግን መንገድ መስራት እንደዚህ ማሳጅ እንደማድረግ ቀላል አይደለም። ነው መንገዱ እኛ ያክተን እስቲ መንገድ ስትሉ ሰማሁ ልበል? አዎ ኢንጂነር ኖር ኢንጂነር ኢንጂነር አንተ ዶክተር ብለህ ይሰራልኝ ይበቃልሽ። ችግር የለም አቡል፣ ይሄኛው ያለቀ ጉዳይ ነው። እኔም ሰለሞን ተስማምተናል። ይቀረው አንተ ነህ። ካንተ ጋር አወራለሁ። ቆይ መጀመሪያ መንገዱ ይገኝ በል እስቲ ይቅና በለኝ። ጤና ይስጥልኝ ሳሚ ያረዳ ልጅ። አማን ነው አለን። እባክህ ምን ስማ፣ አሁን አንድ ቆንጆ አይዲያ መጣ። በሱ ጉዳይ እንድናወራ ፈልጋለሁ። የተከበራችሁ የሰፈራችን ሰዎች ጥሪያችንን አክብራችሁ እዚህ በመምጣታችሁ ከልብ እናመሰግናለን። ፕሮግራማችንን የምንጀምረው ኢንጂነር ያንግ የመግቢያ ንግግር እንዲያደርጉልን ጋብዛለሁ። አንተ ቀስ ብለህ አውራ፣ እኔ ተረኩማለሁ። እሺ አንተ የወለሰበትን ከዚህ አራወጥን አይታየም። በቅድሚያ ከዚህ ምስኪንና ጨዋ ህዝብ ጋር በመገናኘቴ ትልቅ ደስታ ተሰምቶኛል ብሏል። እባካችሁ ሞራል ለኢንጂነር ያንግ። ለማንኛውም ከተማ ነጻ ነኝ። እሺ ለዚህ ጨዋ ህዝብ ይህን መንገድ ለመስራት ኃላፊነት በመውሰዴ ታላቅ ኩራት ይሰማኛል ብሏል። በድጋሚ እባካችሁ ሞራል። አንተ ይህ ምስኪን ህዝብ በጸሎት እንዳይደፋን ይህን መንገድ በአጭር ጊዜ ውስጥ አጠናቀን ለመኪናና ለእግረኛ ዝግጁ እንደምናደርግ ከወዲሁ ተስፋ እናደርጋለን እና ቃል እንገባለን ብሏል። በድጋሚ ይህንን መከረኛ መንገድ ለአንዴና ለመጨረሻ ጊዜ ልንገላገለው የዛሬዋ ቀን ወስናለች። ኢንጂነር ያንግም የሰፈራችንን ችግር ለመቅረፍ ሲመጡ ጊዜና ገንዘባቸውን ሰውተው እኛም ጉልበታችንን ገንዘባችንን እንዲሁም ሐሳባችንን ለመስጠት ወስነናል። አሁን ያላችሁን ሐሳብና አስተያየት እንድትሰጡ መድረኩ ክፍት ነው። እሺ እዛ ጋር እኔ የምለው ምንም የምለው ነገር የለም። እኔ የምለው ወይ ብላ ማርያም ወይ ትበለው። የዚህ የቻይና እድሜ ታርዝመው። እኔ እናገራለሁ። ጎበዝ፣ እኔ ተወልጄ ያረጀሁት እዚሁ ሰፈር ነው። እኔም አሁን ያለሁት ከእናቴ ከእምዬ ጋር ነው። እኔ ዛሬ በጣም ደስ ስላለኝ እደግመዋለሁ። እኔ በጣም ደስ ስላለኝ ያለኝን አንጡራ ጉልበት እሰጣለሁ። ያደረጋችሁት ነገር ሳይ ልቤ ተነሳሳ እና በግሌ አንድ ነገር ማድረግ ፈለኩኝ። በአጋጣሚ ያስኮት ቼክ የ2,000 ብር ቼክ ነው ለባልደረባዬ እሰጣለሁኝ። እኔም ስራው እስከምጠናቀቅ በወር 1,000 ብር እሰጣለሁ። ካለ ላይ 400 ብር በየወሩ ለመስጠት ቃል ገባለሁ። ወደፊትም ካለሁበት ሀገር ዶላር ካለው ለዛሬ 3,000 ብር እሰጣለሁ።
እኔም እናገረዋለሁ። እናገራለሁ። ለምንድን ነው የማልናገረው? እናገራለሁ። በህግ አምላክ አናግሩኝ። ለምንድን ነው ቤተክርስቲያን የገባችሁ ብቻ የምታነሱ? አሃዱ ተብሎ እዚህ የመንገድ ስራ ሲጀመር ማን ነበረ ኑ እንሰብሰብና እንወስን ሲል ነበረው? እኔ አልነበርኩም? አታንሰኝ አንተ የሎስ ያንሳ ማን ነበር የዛ ጊዜ ብቅ ያለ? ማነሽ የመጣሽ? አንድሽ ብቅ ብለሻል። 10 ብርና 20 ብር ስትጠየቅ አላመጣም ያልከው ሰውዬ 2000 ብር አመጣለሁ 3000 ብር አመጣለሁ ዶላርም አመጣለሁ ተባለ አይደለ? ለምን? ቻይና ስለመጣ ነጭ ስለመጣ እባክህ እናገራለሁ። ዝም በል አንቺ ወና ስነ ስርዓት 3 ደቂቃዎትን ጨርሰዋል። ስነ ስርዓት ቅሌታም ሽማግሌ ወይ ለእናትህ ላብዬ አንተ ነፍስ አውቀህ ደግሞ እኔን ትናገር። አሁን እኔ ማለት የምፈልገው እናዋጣ ያልተባለውን ገንዘብ አዋጣለሁ። እስከ ዛሬም የተሰበሰበው ገንዘብ አምጣ አስረክብ ተብያለሁ፣ አስረክባለሁ። ግን ዋናው ነገር ምንድነው መጠየቅ የምፈልገው እነዚህ ሰዎች አመጣጣቸው እንዴት ነው? ለምንድን ነው? እናመሰግናለን። ስለ ሐሳቡ በጣም እናመሰግናለን። ሐሳቡን እንዲያሳብ ተቀበለን በጣም እናመሰግናለን። በመጨረሻም የማጠቃለያ ንግግር እንዲናገሩልን የኢንጂነሩን የሥራ ባልደረባ ጋብዛለሁ። እሺ፣ አመሰግናለሁ። አንድ አባባል አለ፣ ይወስዳል መንገድ ይመልሳል መንገድ። ከበዓሉ ግርማ ነው። አዲስ አለማየሁ ገንዘቡን ሰብስበን ከጨረስን በኋላ ኦዲት አድርገን ስንጨርስ እንዲሁም የስራውን ነድፈን አንዳንድ ነገሮችን አይተን ስንጨርስ እዚሁ አዳራሽ የስራውን መጀመሪያ በስራለኝ በግሌ አመሰግናለሁ። አይ አንተ ምን ይሳናሃል? ይሄ ነው እንግዲህ። ስማ ሽማግሌውን ጥያቄን ሰማ? ካሁን አትያዙም ብዬ በጭንቀት ስሙት። እኔ የምለው እሺ፣ ዝም ብሎ ያደርጓቸው ዝም። ስንት ነው የሱፍ ኪራይ? የሱፉ 300 ብር የመኪናውና ስማ ቡሌ ብሩ ተሟላ ምናምን ነገር አሁን ስንት ቀን ነው የሚቀረው ለመሄድ እንደው አጠቃላይ ፕሮሰስ? ብሩ ከተሟላ ሳምንት እዛ ገብቼ ሺሃ ኒሃው ቋንቋ ታስተምረኛለህ? እቃ አጋዥ ነው ሞል ምን ነው ይሄው እንደፈራሁት የምንፈልገውን ያህል ብር ሊሞላ አልቻለም። ለዚህ ደግሞ ጥያቄዎቹ አንተም ሁለታችሁ ናችሁ። ከዚህ በላይ ምን እናድርግ? ምንድነው ከዚህ በላይ? እኔ አበሻ አምባሪ ያውቀዋለሁ። አፉና ሆዱ አንድ አይደለም አልኳችሁ። እነሱን ተናግራችሁ ማሳመን ያቅታችኋል? ቢያንስ ተጨማሪ ብር እንዳናገኝ። ወቀሰው አንተውና ስንት ብር ነው የመጣው ነገር? ከምንፈልገው ብር 25 ብር 25 ብር ቾን እሺ፣ ምንድነው የምናደርገው? በቃ በዚህ ባለች ብር ቅርብ ሀገር እንሂድ። ቤት ነው በዚህ ብር አይደለም ቻይና ብቻ ነው አይኬድም። ያማል አንተ በድሮ ዋጋ ማለት ትኬት የምታውቀው? አዎ ስለሆነ አሁን ይቀንስ ይችላል። የኢትዮጵያ አየር መንገድ ትኬት ዋጋ ይቀንስ ይሆናል። እዛ ሄደን ጠይቅ። እንኳን ለትኬቱ ለቪዛው እንኳን በቃ አይመስለኝም። ገና አሁን የቪዛውን ቅናሽ ፈልጋለሁ። ምን መላካፍ ሄዳችሁ ምን ተስፋ ነው? እሺ ታዲያ ምንድነው የምናደርገው? እሺ እኔም ግራ ይገባኝ። ምንድነው? ሄሎ ማስተር ሳስተሻል ባክሽ ማስተር ነው ያለችው። ሄሎ ያንተ አይደለም። ሄሎ ቤቲ ቤቲ አይ ሴት እኔ ኮፍራ አውላ ኳሰው ነው ምንድነው ይፈልግ ይሆና አንተ ዘንድሮ ሲያጣቸው እንዴ ብር አለው ካሰብኩ አይደለም ቻይና ከባለቤቱ ደዳው ሲተቀበለው ሻካገኝ እንኳን ተከትሎ ይላል። ይፈልግ ነገር ይከተሉ ብር ስናገኝ ማን ሊደውለት ይችላል? አንተ ደግሞ እንደው በጣም ነገር አከበርከው። አሁን ስንት የሚታሰብ ነገር ያለ ስለሱ ታስባለህ? እነዚህ ቀልበ ቢሶች ምን እንደሚያደርጉ አናውቅማ። ኮምፕሌክስ ያስመስልብሃል። የሚያስብ ነገር ያለው ማነች? ባለፈው ኬክ ቤት ስንሄድ የተዋወቅኳት ሴት ነች። የጃኪ ቻን አድናቂ ነኝ ስትል እኔ ደግሞ የውሹ ማስተር ነኝ አልኳት። ሹ ማስተር? አዎ ታውቃላችሁ ደግሞ ከየት እንደመጣው? ከየትምና እንዴ አንተ እስር ቤት ያገማቸውን መቅኔ በሴቶቻችን ላይ ፈሰት ትሩፕሩ ላይ ጠባ ማለት ትፈልጋለህ እንዴ? አይነ ጠባብ? አዎ አይነ ጠባብ። የእናንተ ሃይመተለቅ ቆይ ምን ጠቀመ?
አይን ጎላ ጎላ አይን እንደ ጦረኛ ዘፈን ግጥም ከማሳመር ውጪ የኛ ዘፈን ቻይና ህዝብ እኮ አይናችን አጥበን እኮ ነው እዚህ ደረጃ የደረስነው። አትፈልገ ደረጃ ድረስ ምንድነው ችግር ከኔ ጋር አንተ ልጅ? ከሴቶቻችን ጋር ውረዱ በቃ። ከኔ ጋር ምንድን ፈልገው? አንድ ኢትዮጵያ ነሽ ያላስቸግራችሁ አንዴ እኔ ጋር ቆንጆ አንድ አይዲያ አለ እናወራበት። አንተ አልሰማም። አንተ እዚህ ከተስኪ አንተ እኮ ሳንጆን ነው የምታስተውሰኝ። ሳንጆ ማን? እንደሱ በልበል እያለ እንደ ገደል ውስጥ የሚከተኝ አንድ ነበር ወይ ሳንጆ ተፈተዩ። ግን ጆኒ ከዚህ በኋላ ወንጀል ውስጥ የመግባት ፍላጎት የለኝም። እሺ ለኛ አዝነ ነው። አንተ ነው እስር ቤት ነው ብርማጭ በርበር እኮ በመቅጫ ህግ እኮ ምን ይላል? በእናትህ አቡሌ በእናትህ አሁን ጊዜያችንን አንፍጭ። አሁን ሶስታችንም አንዴ ገብተንበታል። ስለዚህ ይሄ ብር ደግሞ ካልተሟላ አንተ የምትለውም ነገር አይቀርም። እኔ ጋር ያለውን ቆንጆ አይዲያ ምንድነው? ሶስታችንም ካሁን በኋላ የውሹ ማስተሮች ነን ማለት ነው። የውሹ ማስተሮች አዎ። እንዴ ይኸውልህ አሁን ቀጥታ ቀበሌ እንዳለን ሊቀመንበሩን ስለ አዳራሽ ጉዳይ እናወራዋለን። አዳራሹ ልንጠቀምበት ነው ብለን ስራችንን መጀመር እኮ ነው። ቀላል እኮ ነው። እኔ ግራ የገባኝ ለማሰልጠኑም ቢሆን እኔ አለው። በዚህ ላይ እንዴት ነው ሁለት ተመሳሳይ ስፖርቶች በአንድ አዳራሽ ውስጥ ሊሰጡ የሚችለው? ሌላውና ትልቁ ቁም ነገር ይሄ ሰው ከውጭ መጣ ስለተባለ ብቻ ምንም አይነት መረጃ ባላቀረበበት ሁኔታ እንዲያሰለጥን መፈቀዱ አግባብነት ያለው አይመስለኝም። ወይ ሲጀመረኛ እኮ መረጃ ለአንተ የማቅረብ ግዴታም እኮ የለብንም እንዴ። ጊዜው የፉክክር ጊዜ ነው። እኛ ደግሞ የጠየቅነው አንተ ማሰራበትን ቀን ነው እንዴ። ቆይ እንዴት ነው የአዳራሽ የህዝብ ነው የግለሰብ ነው እንዴ? እንዴት ነው እንዳካሄድ ያነሳው ነገር ትክክል ነው። እንዳሰራር ግን እነዚህ ሰዎች እኮ እየጠየቁ ያሉት አንተ ከምትሰራው የሥራ ሰዓት ውጪ ነው። ደግሞ እንደሰማሁት ከሆነ ማን ነበር ስማቸው? አቡሌ አንተስ ምን ማለት? ግራንድ ማስተር ያንግ ይባላል። አዎ ግራንድ ማስተር ያንግ ባህር አቋርጠው እዚህ በሚመጡበት ሰዓት የእውቀት ሽግግር እናድርግ በሚሉበት ሰዓት እኛ እጅ ነስተን እንደመቀበል ልንከለክላቸው አንችልም። ወጣቱን የልማት ተቋዳሽ እንዲሆን እናድርገው። ይህ ወጣት አምራች አካል ነው። አምራች አካሉን መደገፍ አለብን፣ ማበረታታት አለብን፣ ማነሳሳት አለብን። ይህ ወጣት መስራት አለበት፣ መተኛት የለበትም፣ ምናንቃው በሚሉበት ሰዓት እኛ ማበረታታት ነው የሚገባን። ስለዚህ ዛሬም ነገም ወደፊትም እንደዚህ አይነት ስራ የሚሰሩትን ሰዎች እኛ እንዳመራር ልንደግፋቸው ይገባል። አሁንም እንደግፋቸዋለን። እሺ ቅድም ጥያቄ አለ ያላችሁም ታርጉሙ ሰዎች ነበራችሁ ውስጥ ለውስጥ ምንድን ማን ነው የሚጠይቀው? ምንድን ነው ጥያቄያችሁ? እሺ አንተ እኛ እኮ ከማስተር ቶፊክ ተነጥለን ስንመጣ እዚህ የተሻለ እውቀት እናገኛለን ብለን ነበረ እንዴ። እዚህ ከመጣን በኋላ ግን ምንም የተሻለ እውቀት አላገኘንም። ምንም አላገኘንም። ሲጀመር እኮ እኛ የምናስተምረው በኢንተርናሽናል ውሹ ህግ መሰረት እኮ ነው። እንዴት መምታት እንዳለባችሁ ብቻ ሳይሆን እንዴት መከላከል እንዳለባችሁ ጭምር ነው የምናስተምረው እንጂ እኮ እኛ ሲኒሮች ሆነን እኮ በጂኖቻችን የምንቀጠቀጠው ለእናንተ ብለን እኮ እናንተን እኮ አንድ በአንድ እኮ መሰባበር እኮ አላቀተንም። ግን መጀመሪያ ትዕግስት ነው ለሰው ልጅ። ሌላው በተጨማሪ ደግሞ በመነጋገር እንዴት ጸብን ማራቅ እንዳለባችሁ አስቀድማችሁ ጸብን ማራቅ እንዴት እንዳለባችሁ ነው የምናስተምራችሁ። የቀድሞ ማስተር እየደበደባችሁ ነበር የሚያስተምራችሁ። እኛ ግን እየተደበደብን ነው እየተደበደብን እጃችን እንደዚህ ይወላለቀ ነው የምናስተምራችሁ። ይሄን ማንም እድል አይሰጣችሁ። ማንም አልገባችሁም እናንተ። ሌላው ደግሞ ማስተራን ከተለያዩ ዓለም አቀፍ የትምህርት ቤቶች ጋር የልምድ ልውውጥ ስለሚያደርግ እናንተ ከፍተኛ ነው የልምድ ልውውጥ እንድታደርጉ እናግዛለን ብለን ያሰብነው። ወደፊት እናንተ ትዕግስቱ ካላችሁ ዓለም አቀፍ ከሆኑ አክተሮች ጋር አብሮ የመስራት እድሉ ይኖራችኋል። ለምሳሌ ሚስተር ያንግ ከተለያዩ የፊልም አክተሮች ጋር አብሮ ሰርቷል። ለምሳሌ ከነ ብሩስሊ ሞቶ የለ እንዴ? ጃት ሊ ያለ አይደል? ጃኪ ቻን ያለ አይደል እንዴ? ምን አለ ትንሽ ብታገሱ ምን አለበት? በተጨማሪ ደግሞ በኢንተርናሽናል ውሹ ህግ መሰረት ኢንተርናሽናል ውሹ የራሱ የሆነ ስቴፕ አለው። መጀመሪያ ትቀጠቅጣለህ፣ ከዛ ትቀጠቅጣለህ፣ ከዛ ታስቀጠቅጣለህ፣ ከዛ ትከላከላለህ። አለቅ። ዝም ብሎ ዘው ላይ አይገባም እንዴ። ስቴፑንም እያወቃችሁ እንጂ ያለፈው ማስተር ያስተማራችሁ ነገር ይዛችሁ ከኛ ጋር እዚያ ትጨቃጨቁ እንዴ። አሁን ጥያቄ ካላችሁ ጥያቄ እንቀበላለን፣ ካልሆነ ጨርሰናል። ሰዎቹ የት ሄዱ? ምን ወጣቸው?
እርሶ ሰውዬ ለምንድን ነው ጣቶት እኔ ላይ የሚቀስሩት? ለምን አልቀስርም? እኔ እኮ አንተን አውቃለሁ። አንተ የከተማው ኮሮ በላ ነህ አይደለም? ለመንገድ ስራ የተሰበሰበ ገንዘብ አገር የምትሸጥ ሌባ እኮ ነህ። መንገድ የምንሰራ ሰዎች ነን አሉኝ። በቃ እኔ ደግሞ የሰፈሩን ችግር አይቼ ይዣቸው መጣሁ። እሺ በቃ እኮ አላውቃቸውም። እኔ እኮ ያላውቃቸውም እያለ ምን ህግ ቦታ መውሰድ ነው እንጂ ይሄንን አጭበርባሪ ሌባ ወደ ህግ ቦታ እንዴ? ሌባማ አትበሉኝ። እኔም ገንዘብ እኮ ነው የተወሰደው። ሌባማ ሌባ ነህ። ሌብነትህን ሌባ ነህ። ቆንጆ ሌባ ነህ። እውነቴን ነው የምልህ። ግን ምን አየን ብለን ነው ህግ ቦታ የምንወስደው? ምን አረገ? ምን ሰራ? እውነቴን ነው የምልህ። እንዴት በዚህማ ደስ ነው የሚለኝ። እንኳን ሰሩት። እሰይ 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 ምንድን ነው ነገሩ? እውነቴን ነው። በዚህ እወድሃለሁ ጎበዝ። ለዚህ ሰፈር ሰው ምንድን ነው ነገሩ? የዚህ ሰፈር ሰው እንኳን ተበላ ሲያንሰው ነው። እውነቴን ነው። ለምን ደስ ብሎኝ ምንም ምንድን ነው የለም። ነገርኳቸው፣ ነግሬያቸዋለሁ። ከዚህ እሰይ እንደው ምን ይሻልሃል? እሰይ መድኃኒዓለም አንተ አለህ። እውነት ይኸውልህ እርሱ ምንድን ነው ምን ሆነ? ይሄን ግን ከእርሱ አልጠብቅም። ይሄ ነጭ አምላክ ህዝብ እንኳን ተበላ አልኩኝ አሉ። አዎ የተበላው እኮ የእርሶም ገንዘብ ነው። የእኔ ገንዘብማ አይበላም። ከየጉድባው ፈልጌ ያወጣዋለሁ። ግን እንኳን ዛሬ ይሄ ተፈጠረና ደስ አለኝ አሉ። አዎ እንደዛ አሉ ብያለሁ። ደባ አለ ማለት ነው። እንግዲህ አሳዩት። አሳየኝ። በኋላ ነው የምታየው። ባለፈው ብቻሽን መሆንሽን አስቢ ያልኩሽ ጊዜ እኔ ብቻዬን ልንኖራ ነው የመጣው። አናግረን ሰላም አይደላችሁም እንዴ? አንተ እያለ ምን ሰላም አለ? ያ ስብሰባ የነበረው ሽማግሌ የተካተተ እንደሆነ ሰምተናል። ስለዚህ ነገ ተማሪዎቹ ጋር ሄደን ተጨማሪ ብር ጠይቀን ይሄን ነገር ለቀም ይላል። የሰማይ ነው። 15 ቀን ምን ብለን ነው የምንጠይቀው? ስንት ነገር ለአንተ ልተው። ላቡሌ አንተ ማፍቀር ትችላለህ፣ መብት ነው። ግን አሁን ባለንበት ሁኔታ ጊዜ ማሳለፍ ያለበት ከሰው ጋር ሳይሆን ከኛ ጋር ነው። አይደለም ይኸውልህ፣ እሷ ከመጣ ጀምር ብራችን እየጨመረ ሰው እየቀነሰ ነው ያለው። ዋናው ተጠቃሚ ደግሞ አንተ ወደ ሀገር ነው የምትገባው። እሺ ስለሱ አታንሳ። እንደው ምን ያህል ሄድም አልሄድም
ምን ልታስቀን የሞከርክ ነው ወይስ ቀልድ? ጆን እውነቴን ነው። ንቅንቅ አይደለም። ከፈለጋችሁ እናንተ ሄዱ። ይታወቃል። አልሄድም እያልክ ነው? አዎ አልሄድም። እዚህ ብትቀር ምን ልትሆን እንደምችል አስበዋል? ቢበዛ መታሰር ነው። እስር ቤት ደግሞ ለምጄዋለሁ። ባዳ ነው። በእናትህ ዝም በል በእናትህ። ስማ አሁን ምንም ቀልድ አልፈልግም። ነገ ተማሪዎች ጋር ተገናኝተን በስነ ስርዓት ብሩን ጠይቀን እናወራለን። ለምንድን ነው ትተነው የምንሄደው? እስኪ አንተ ዝም በል በእናትህ። አናታችን ልውጣ እንዴ? ለምንድን ነው ዝም የምለው? ሰምተኛል? አዳምጠኝ። የፈለገውን እናወራለን። ታግር እንዳለ እየረሱ አሉ እኮ። በቃ ዝም በል አትናጣ። ከሰማችሁኝ ስሙኝ። እኔ ሀገሬን ጥዬ አልሄድም። ማነሽ? ቤቲ ቤተልሔም ቤተልሔም። አቤት አባዬ። እስቲ ነይ እባክሽ ውሃ ቀብኝ። ወይ ትምህርት ቤት ልጅ ቸኩያለሁ አባዬ። እሷ ውሃ ቀብኝ እኮ ነው የምልሽ። ማን ናቸው አባዬ? እነዚህ ሀገር የፈቱ ሌቦች ናቸው። እነዚህ አይደሉ እነዚያ ወንጀለኞች? ሌባ እባክሽ እንደው እስቲ ለባልንጀሮችሽም ንገሪና እነዚህም ፈልጎ ላሲያጠብ ወረታውን እከፍላለሁ። ቤቴን ሸጬም ቢሆን እከፍላለሁ። አለመተዋወቅ። ውሃውን ስጭኝ እንጂ እያጠናሽው ነው እንዴ? ውሃ ስጭኝ እኮ ነው የምልህ። አዎ እሺ ቶሎ በይ። ዘንድሮ ውሃ የሚያሳይ ሌባ ነው የገጠመኝ። ሄሎ፣ መገናኘት እንችላለን? ምን ነው በጠዋቱ? በሰላም ነው? አዎ። ታውቂያለሽ አይደል? ማስተር ከተማሪ ቀድሞ መገኘት እንዳለበት። እሱ ይችላል። አሁን ትችላለህ ወይስ አትችልም? የሙያ ኤቲክስ የማይፈቅደውን ነገር አድርግ እያልሽኝ ነው። እሺ፣ የት እንገናኝ? ባለፈው ምሳ ይበላልበት። ተማሪዎች ላይ ላረፈድክባቸው ማስተር? እደርሳለሁ። አንቺ ግን በሰላም ነው የፈለግሽኝ? እኔ የምልህ ከማስተርነት ውጪ ሌላ የምትሰራው ስራ አለ? አንድ ቻይና ሬስቶራንት ነበረኝ፣ አላዋጣ ሲለኝ ያው ወደ ማስተርነት ገባሁ። ሌላ ከሱ ሌላ? የዛሬ ጥያቄሽ ደግሞ ስራ ካረግሽው እንደ በጎ ስራ መስራት እንደ ቮለንቲር እንደዛ ነገሮች በቃ የወጣልህ ውሸታም ነህ። በጎ ስራ መስራት መዋሸት ነው? ምን እንደማደርግ ይሄ ምንድን ነው? ቤቲ ምን ልትል ነው? ፎቶአችን ቤቲ ዝም በል። እኛ እኮ ብሩን ለምን እንደምናዋጣ ግልጽ አይደለም። ጥሩ ጥያቄ ነው። በቅድሚያ እንኳን ደስ አላችሁ። በቻይና የሚገኘው የሻውሊን ገዳም ከኛ ትምህርት ቤት ጋር የልምድ ልውውጥ ለማድረግ ፈቃደኝነቱን አሳይቷል። እንኳን ደስ አላችሁ። ስለሆነም 5 ተማሪዎች የዚህ ድል ተጠቃሚዎች ሆናችኋል። የቪዛና ትኬቱን ብቻ ወጪ በማውጣት ለመሄድ ትችላላችሁ። ሌላውን ወጪ እንዳለ የግራንድ ማስተር ያንግ የስፖርት ማዕከል ወጪውን ሸፍኗል። በድጋሚ እንኳን ደስ አላችሁ። ይህን እድል መጠቀም የምትፈልጉ ተማሪዎች ያላችሁ ጊዜ አጭር ነው። 3 ቀን ያላችሁ። በዚህ 3 ቀን ውስጥ ቤተሰቦቻችሁን አሳምናችሁ ብሩን አመጣችሁ ለኛ ገቢ ማድረግ አለባችሁ። ሌላው አስረግጠን የምናገረው እነዚህ 5 ተማሪዎች ብቻ ሄደው አያበቁም። ሌሎቻችሁም እድሉ እንደሚደርሳችሁ ከወዲሁ እናሳውቃለን። እናመሰግናለን። ወደ ተነሳው ነው ፎቶ ስማ ነው ደንግጣል። ለዚህ አቅም ነው እንደዛ ርስት ለነበረው ከና ያገኘው በየቦታው ተለጥፏል። እዚህ አካባቢ ነው ያላየሁት። ወይኔ ጆሮ ተቀርመናል። ወንጀለኛ ቤት እናቴ ወርኩሽ እናቴ ወይ ተዋረደ ወርኩሽ ወንጀለኛ። ቆይ ከና መጣው ገንጥለው ነው ወይስ ራስን የሰራው?
ሽማግሌው የቤት አያት ናቸው። ቤት አያት ናቸው? ሽማግሌው ቤት አያት ናቸው። እና እስከ ዛሬ ከጠላታችን ጋር ነው ፍቅር እያደረገ ቆዩ። እሺ ለማንኛውም አሁን ከዚያ ከይ መስወር አለብን። አሁን ገንዘቡን ይዘዋል አላስቆም? ገንዘቡን ላመጣ ስልኩ ነው ያመለጥኩት። ጓደኛ እኮ ነው ያስመለጠኝ። እኛ ሰፈር ሲሆን አግኝቶ ነው እየገነጠለ ነው ለማስታወሻ እያለ አልበሙ ሲከተው መች አጣው ሰፈሬ። ጆን ከዛ አካባቢ ቶሎ እንሰወር እንትፋረጁ። ጆን ከዚህ ሀገር ለቀን መውጣት አለብን። እንደውም እትብቴ ከተቀበረበት ሀገር የትም ንቅንቅ አለ። የፈለገው ነው ይምጣ። ጆን በመቀጫ መፍትሄ መቅጫ ህግ በእናትህ የምቀጣው በሀገር ህግ ስለሆነ የፈለገው ነው። ጆን አንድ ነገር ይሄ ፖሊስ እኮ ነበር። እሺ ተነስ ተነስ ተነስ። አትልሽ አረፍ ብር በእናትህ ላልጠፋ ቦታ ምንድነው እዚህ ምን ታደርጋለህ? እኔ ሰለሞን በዚህ ጋር አንድ የሚያልፍ እግረኛ የለም። ባለ መኪና ስለሆነ የሚያልፉት ማቀጣው ደግሞ ማን ነው? እግረኛው ትንሽ አረፍ ብር እንዴ እናንተ ግን የሆነ ተቄሳችሁ ስራችሁ ስራ ነን። ጆኒ በጤና ምንድነው በጤና እንዴ? ሽማግሌው ፎቶን ያልመጡንበት ሰፈር የለም። ብቻውንማ ሽማግሌ ይሄን ሁሉ ስራ ይሰራችሁ። አሁንና ወደ ቀሩ ተመለስና ምንሽሽክ ቦታ ምረጥ አላስብ። ምንድነው ማስበው? አይዲያ ነው ያልካንስ ማጥሽ ከተትከን እንዴ ምን ላስተላልፈን በዚህ ሰዓት? ስታንታተረ ነው አበሳት ሰው ቢሄድ የት ነው የምትሄደው በዚህ ሰዓት? እሱ ምን ሀሳብ አለበት ይደውልላት። ምን አሁን ተረጋጋ በእናትህ። ሳሚ ያረዳልሽ ሰላም ነው አባዬ? በእናትህ በጣም ላሸፈው ጉዳይ ፈልጌ ነው። ሰውዞች ዋካ ዋካ እዛ ስትጠበቁ ዱር ቤት የጫካ እንደታገ ገብታችሁ ቁጭ አላችሁ። አሁን ሳሚ በችግራችንን በደስታችን ስለምትጋራን ነው የጠራን። ካለንበት ችግር አውጣ። ይሄ በጣም አስፈሪ ነገር ነው። እናንተ እኮ ስልክ እንጨቱ፣ ጣራ፣ ግድግዳው ፎቶዎቹ ነው ወንትር ናችሁ። እንዴት እዚህ ጉዳይ ውስጥ አለ? እሱን እናውቃለን። ይኸውልህ በእናትህ ግን አንድ ያለን የቀረን ጀለሳችን አንተ ነህ። ቢያንስ አንተ እንኳን አትረዳንም። በእናትህ 2 ቀን 3 ቀን በቃ ከዛ ያልፍ። እጅግ አስፈሪ ነው። ግን አንድ አሮጊት አለች አንድ ቤት ውክልና ሰጣኝ አከራይቻለሁ። ሰዎች ለስንት ቀን ነው ያላችሁት? 2 ቀን 3 ቀን በቃ ከዛ ያልፍ። እንደዛ ከሆነ በቃ ሰዎቹን ከ3 ቀን በኋላ እንዲገቡ አረጋቸው ነው የተከራዩትን። በሶስተኛው ቀን ግን አረኛ ያለንም ያኔ ከሀገር እንወጣለን። ይኸውኛ ምን እናደርጋለን? አይ ችግር የለውም በዚህ ተባበራቸዋለሁ። ጆን ጀለሴ በቃ ቆቅ መሰልሽ እኮ እኔ ነኝ እነዚህ አሲዳሞች ጋር አገናኝቼሽ ዝርዝር አለሽ ነው ሰው ከሽልንግ ላይ እንደገና እንዴት ነው ነገሩ? አረ ጆን ታገርሽ ያለንበትን ያዛ ኧረ አምላኬ ምን አድርጌ ነው እዚህ ወንጀል ውስጥ የከተትከኝ? እኔ እኮ ሲጀመር አንተ አምላክን አማክረው እንዴ ወደዚህ ወንጀል የገባው? ልክ እንዳማከረ ሰው ፈጣሪ የምታማር አንተ ጋር ምን ቀን ተዋወቁት? ሰኞ ወይ ማክሰኞ ከወጣን ሲጀመር ለዚህ ለባዶ ቤት 50 ብር ካሰጠው ምናምን ብለህ ጨቅጭቃ ሰጠኝ። ከዚህ የዚህኛ በር እንዳናርም እንዴ ምንጣፍ የለው ምን የለው እሱ ሊኖር ነው ከኔ ያገኘ ነው አይደል እንዴ? ወይኔ ጆኒ 50 ብር ሲያንሰው ነው። አንተ ዝም ብለህ ከላይ ላይ የሆነ ጥቁር ዶሮ አዙራባለች መሰለኝ ትደውላለህ። እሷ ጋር በዚህ ሰዓት በዚህ ጭንቅ ሳለ እሺ ምን አለ እሱን ተሆና ብሩ ምን አመጣበት ነገር አስበህ ብን ያው እሺ አምጣ አይጦሰኛው ከዚህ በኋላ አልችልም። አንተ ከኛ የተሻለ ድፍረት ያለ አንተ ነህ አይደል? የለም ድፍረት የለም። አሁን ተስፋ ቆርጫለሁ። መሄድ ካለብንም አብረን ነው የምንሄደው። ቆይ እንደውም ተነስ እንሂድ። እኔ ምን ሄደው ተነስ ከተለይ በቃ አብረን መሄድ ካለብን አብረን እንሄዳለን።
ጠብቆ እንዴ አንሶላ ማን መርጦ የሚወስዱ? ይሄማ የቤት ሌባ መሆን አለበት። እነሱም አይደሉም። ዘበኞቹ ደና ቃይ ወስደን እንዴ አንሶላ የሚወስዱ በቃ መስማት አለበት። ይሄ ነገር መሰማት አለበት። ሌባ መቶ ነገርኩህ። ከዚህ በኋላ ምን እንዳታወራኝ። ውሳኔ ነው። አዲስ ወሬ እንዳጅብለት ይመስገን አይገርም። ና በብርድ ነው በብርድ ልሙት ይኛጁ አንተ ለምን ታዲያ ወሰፈ ብድልሶችን ማቶች ነበር ዛሬ አዳሩን አይተን ጨምራለን። አዳሩን አይተን ለማንኛውም ከራበ መብላት ትችላለሽ። በጣም በሳም ወጣ ሌላ ነገር ታስናት የሚገርም ድፍረት ነው። ምን ደረሳችሁ እንዴ? አቡሌ ሰፈር ስንገባ ያሳደጉት ህፃን ልጅ አልቀርም ሲያባሩ ይሄን አግኝተው ነው ያሰፈር ልጆች ጓደኞቻችሁ ወይ ጓደኛ አበሻ ሲባሉ እኮ በዚህ ጊዜ እኮ ይክዳል። አረብናችሁ መብራቱን አጥፍና ተኙ። በእናታችሁ ጆኒ በሰላም ነው? ምንም ወሬ አልፈልግም። አጥፍና ተኙ በቃ። እሺ እንዴ ነው የምንተኛው? ከተኛን እኮ አስመራ ድርድር ነው። ከእስር ቤት ወጥቼ ወደ እስር ቤት እስር ቤት ይሻለኝ ነበር። እኔ እናንተ ፈርቻችሁ ነው እንጂ አንድ ሀሳብ አለኝ። ደግሞ ምን አስብ? ቤቲ ጥሩ ልጅ ናት። ልትተባበረን ትችላለች። አንተ በዚህ ሰዓት ቤቲ ነው የምታስበው እንዴ? አቡሌ ሽማግሌው ሰፈር እኮ እንሂድ እያልክ ያለው እኮ ግድ የለም እናንተ እሺ ብለው እንጂ ቤቲ ፈቃደኛ ልትሆን ትችላለች። ቤቷን ታውቃለህ እንዴ? አዎ እንዴ ስንት ሸኝቻት የለ እንዴ? የፈለገ ቢሆንስ ገና አንተ ተስፋ ቆረጥክና የሰው ሀገር ሰው ሂድ ብለህ ትልከዋል። አንተ የሰው ላይ የምለድፈው ነገር አቁም። ቱቦ እንዳልዘጋ አስ እንዲሮ ጀግና ትመልከት እንዴ ያልከ እዚህ ከተትከት አንተ ደምን አታፍለው። ለምን ሳይተከተክም እንደው ማን ነገር ከዚህ በኋላ አንተ መስሱን ተዛዛችሁ ሜት ይችላልላችሁ። ይሄ ነው ድሮንም ይሄ ነው አብረስ እንደጋ አሳልፈ ሂድ ስትል እንኳን ነገር ቀጥለው ሜት ይችላል። ከዚህ በኋላ እንዳትናገረኝ። ደፋር አታስይዘኝም ብለህ ነው አይደል እዚህ ድረስ የመጣው? ቤቲ አንዴ አዳምጪኝ። ምንም አዳምጥ ነገር የለም። አያቴ ደግሞ ቀላል ሰው እንዳይመስልሽ። የገባችሁበት ገብታ ነው የሚይዛችሁ። ቤቲ ዞርበልኝ። ቤቲ ተስፋ ቆርጫለሁ። አንቺ ብቻ ይቅርታ አድርጊልኝ። ምንም ይቅርታ የምልህ ነገር የለም። ይሄን ያህልም ያናገርኩት እዚህ ድረስ ስለመጣ። ቤቲ አቤት መጣሁ። ሂድ ከዚህ ቤቲ ሂድ አንተ። ቤቲ ሰዎች በመሰረቱ ጥሩዎች ናቸው ብለሽኛል ነበር። ለምን እውነቱን አትረጅም? እዚህ ድረስ የመጣው ልትሸነግለኝ ነው? እኔና ጓደኞቼ አንቺ እንደምታስቢ አይነት ሰዎች አይደለም። እንዴት አይነት ሰዎች ናቸው? እኔና ጓደኞቼ ቱልቱን ነው የፈለኩት ነው ቱልቱን በጣም ደፋር በለኩት ምን ቱልቱን ነው ድረን ምን ቱል ይክፈት አንተ ይድናክፈት ብሩን በቃ ልብና አውቁ አንተ ወንድ ነህ ወንድ ይሽና ግን ይናፈታል ቢል የፓስተር ቤት እዚህ አይደለም ማስተር ኖ ማስተር ፓስተር የፓስተር ቤት ታችኛ ብሎክ ነው ነው እንዴ? አዎ ታችኛ ነው። በሰላም ነው? ምን በብቱ ቆስሎ 3 ቀን እጁን ካነሳ እኮ ምን ሰላም ነው ግን ሰላም አይ ሁሉ ሰላም ነው። ቁስለት ነው በቃ እሺ ቦቅባቃ ነገር ማሽ በቃ ግቢ ውስጥ አንቺ የሚጠረጥርሽ ማንም የለም። በዛ ላይ አሮጊቷ በጊዜ ነው የሚተኙት። አንድ ነገር እኔ የወንጀለኛ ተባባሪ አልሆንም። ለዛውም ያቴ ጠላት። አንቺ ብቻ እኮ ነሽ የመጨረሻ ተስፋዬ። እውነቱን ነገር ያልከኝን አንዱንም ነገር አላመንኩ። ደግሞ ይሄንን አልተባበራችሁ። በቃ ህሊናሽ የፈቀደውን ነገር አድርጊ። ግን ደግሞ ወደሽ ወቂ። ስማንት እሷ ስታገኝ እንደምናስብ እንደምንጨነቅ ረሳው። ቆሽ ምን አዲስ ነገር አለ? ቤቲ ፈቃደኛ አይደለች እኮ አስቀድሜ ተናግሬያለሁ። ከዚህ በኋላ ነገም እንግዲህ የመጨረሻ ቀናችን ነው። ምንም ሳንፈራ የመጣው ነገር እንዳለ በጽጋ መቀበል። ምንም ነገር እንዳፈሩ
ሁሉንም ወደሚሰማ አምላክ መጮ ነው ያለብን ካሁን በኋላ። እሺ ሲገባ ምናምን እንዴት ነው ያለው ነገር ማለት? ያው ሻማይ ጠይቃችኋል። ያው ካልሆነ ትሰፍናላችሁ። እሺ ቆይ ምግቡስ? ምግብ ያው ደያስ ነው። ደያስ? ወጡ ፍራሽ ነው ያክል። እንደልባችን እንቀሳቀሳለን። ኧረ እኔ እንኳን ከቻይና መጥቼ ኖርበት አይደለ እንዴ? ምን ችግር ነው ከዚህ ኑሮ አይበስብስ። እሱስ ይሁን መቼም ነጭ የሰው ሀገር ሰው ነው። እጅ ስጥ ብያለሁ። ነገርኩህ። ምንድን ነው የምትለው? እኛ እሱ እኮ ነው ገፋፍቷል። ማን ነው? ዝም በል ዝም በል። ይችላል አማርኛ ይችላል። አማርኛ አልችልም። አማርኛ አልችልም። ታይኛ ነው እንግዲህ እችላለሁ። ምንድን ነው የምችለው? አማርኛ እና ከዚህ በላይ ቅኔ ልዘርፍ ነው እንዴ? ጆን በር ምንም ነገር የሚያስፈራ ነገር የለም። ጆን በር በክብር እጃችን ስጣት። ምንም ማነው? ችግር የለውም። ክብራችን ጠብቀን እንውጣለን። ምንም ያስፈልጋል። እጅ ከፍ ይሄን አይደል የምትፈልገው? ምንድን ነው? ቤቲ እንዳትከተለኝ። ቤቲ ቤቲ እኔ ጋር እንዳሰማል ገንዘባችሁ ያለ ይኸው ገንዘባችሁ ይኸው እየተሰራ ነው። ምን ይሁን ብለን ነው ወደዛ የምንወስደው? ያቃጠሉት ጊዜ እዲያ ብራችንን ይዞ ጊዜው ያንተ ጊዜ ስዞር አይደለም የምትውለው? ምን ይቃጠላል? ኑ ዳይዳ እያንዳንድ ያዝ አንተ ምን ነው በጋ ያደረገው? ብዙ ምንድን ነው ወንድሜ? ችግር ብላትን ያስተምራል። ውሃ እንኳን ጠጡ የሚመስለው ሰው ሁሉም ወደ ቤቱ ሲገባ ውሃ ጠጡ።
ልጅ አይፋታንም። ልጅ ሆነ አስናቀ ምንድን ነው? ማን ነው? አስናቀ ነው። እቺኒ ወጣላቡሌ ዝም ሲባል ምንድን ነው? ምንድን ነው? የበሰበሰ ዝናብ አይፈራም። ሰውዬው ጋር ያደርጋል። ተው እንዴ መጣው አልዋናት አታ ፖሊስ! ኧረ በጋ አምላክ ፖሊስ! ህግ ባለበት ሀገር ሰርተን መብላት አልቻለም። ለሰዎች ሰበብ ለመሆን ምንድን ነው? ህጉን አክብሬ ነው እንጂ ዛሬ ማች ነበር። ቲት አባቱ ማች እሺ የኔ ገዳይ